ታረጊ ባይሽ አለሽ። እንግዲህ በስተመጨረሻም አቶ ለይኩን እንግዲህ ከእነ ኑሐሚን እግሯ ስር ወድቃ ኑሐሚንና ናሆም ወደ ቤት አስገብተውታል ማለት ነው። በጣም ደስ ይላል፣ በጣም ደስ ይላል። ምክንያቱም ኑሐሚን በጣም እግሩ ስር ወድቃ ነው እባክህ እንደዚህ አታድርግ አቶ ለይኩን፣ በቃ ይሄን ያህል ጊዜ ቆየህ፣ ይቅርበል፣ አንተ እንደዚህ አይነት ሰው አይደለም፣ አንተ እኮ አያምርብም እንደዚህ አይነት ነገር፣ አንተ የበቀል ሰው አይደለም፣ ጥሩ ሰው ነህ፣ እባክህ ብላ ከናሆም ጋር እንግዲህ እግራቸው ስር ወድቃ በዞር በይልኝ ተነሽልኝ ቢሏት በፍጹም አንተ እሺ ወደ ቤት እሄዳለሁ ብለህ ካላልክ እኔ አልነሳም ብላ እንግዲህ ኑሐሚን በጣም ጎበዝና ስነ ስርዓት ያላት ልጅ ስለሆነች እንግዲህ አቶ ለይኩን ወደ ቤታቸው ገብተዋል። ከዛም እንግዲህ እሷም ጎበዝ ናት ወይዘሮ ዝናሽ እግራቸው ስር ድፍት ብላ ይቅር በለኝ ውዱ ባለቤቴ ያስቀይሜያለሁ ይቅር በለኝ ብላ እንግዲህ ይቅርታቸውን ተቀብለው በሚያስገርም ሁኔታ እንግዲህ ተቃቅፈው ተሳስመዋል። ደስ ይላል። ግን ኑሐሚን እዛ ቤት አልሄደችም። ያው ከወይዘሮ ዝናሽ ጋር ያላት ነገር ብዙም ደስ ስለማይል ይመስለኛል ቤት አልሄደችም። ናሆም ብቻ መሰለኝ ይዟቸው ሄደ። አላየዋትም እና እድሜ ለኑሐሚን በይ ኑሐሚን ነች እዚህ ደረጃ ያደረሰችኝ እንድመጣም ያደረገችኝ ብሏል። ናሆምም አዎ ኑሐሚን ናት፣ ካሁን በኋላ ኑሐሚንን አንድ ሰው ቀና ብሎ ቢናገራት ውርድ ከራሴ ብሏል። እንግዲህ ኑሐሚን ጥሩነቷን አስመስክራለች። በጣም ጥሩ ልጅ ስለሆነች ትልቅ ስራ ሰርታለች ማለት ነው። እንግዲህ ኤቢ ነች። ኤቢ ደግሞ አሁን ከኤርሚያስ ጋራ የከነፈ ፍቅር ይዟታል። በጣም እየተደዋወሉ መገናኘት አብዝተዋል። አሁን ደግሞ ኤርሚያስ ምን ይላል? በጣም በሚገርም ሁኔታ ፍቅረኛሽ ነኝ ወድሻለሁ፣ አንተ ከነሱ ሴቶቹ እኔን አንዷስ ብሆን ነገ እኔንስ ላለመጉዳት ምን ሪስክ አለኝ ብላ ስትለው በፍጹም በጣም ነው ማፈቅርሽ ብሎ ተለሳልሶ እንግዲህ ቆዳውን ልስልስ አርግቷል። እና ቤት ፍቅረኛዬ ነው ብለሽ ቤት ወስደሽ እንድታስተዋውቂኝ ብሏታል። የድፍረቱ ጥግ የሚገርም እኮ ነው። ምን አይነት ባለጌ ነው ኤርሚያስ የሚባል ወንድ አይደል እንዴ? አይሰራም እንዴ? ተፍ ብሎ መስራት ሲገባው ሴቶቹን በውበታቸውና በዛ በሞቅላላ ሰውነቱ እየተጠቀመ ብቻ በቃ ብር አምጡ እንደዚህ አምጡ እያለ አምራን አሁን የገቢው ምንጭ ነበረች። አሁን አምራን ከናሆም ጋር ተጣርቃ እንግዲህ እዛ ቤት ስትገባ ደግሞ ሌላ ሰው መያዝ አለብኝ ብሎ አስቀድሞ እኮ መያዙ ነው። እዛ ቤት እንዴት ነው የሚገባው? በጣም ደፋር የሆነ ልጅ የሆነ ሞልፋጣ ነው እንጂ አሁን አቶ ለይኩን በጣም በጥብቅ እንደሚፈልገው ያውቃል። ምክንያቱም ከአምራን ጋር ግንኙነት እንደነበረው ሰምቷል። ኑሐሚንን እንደዚህ እንዳደረገ ሰምቷል። አሁን ደግሞ ልጁን እንደዚህ ቢያደርጋቱ ለይኩንስ እንደው በሽጉጥ ግንባሩን ከማለት ወደ ኋላ ይላሉ። እኔ እንጃ። እና እንደው የድፍረቱ ጥግ አንቺ ውሰጂኝ ሞልቃቃ ስለሆነች አፍቅሬዋለሁ። ወይዘሮ ዝናሽንስ ባለፈው ቤት ድረስ ሂዶ ሚስቴን ልጄን ልትገይብኝ ነበር ብሎ በጥፌ አጭሎ አልጣላትም እንዴ? ከወንድሞቹ ዳግምና ናሆም ጋርስ ተደባድቦ አይደል እንዴ ቆሳስሎ የወጣው? ደግሞ እኮ ቁስሉ እንኳን አልዳለም እኮ ተለጣጥፎ ያለውን ቁስሉ ሳይድን እንደገና እዛ ቤት ውሰጂኝ። በስማ በጣም የሚገርም ነው። በቃ እኔ ይሄ ማን ነው የሚሉት በጣም የሚገርም ነው። ኤርሚያስ ዝም ብሎ በቃ የሰውን ትዳርና የሰውን ህይወት መበጥበጥ ነው ያዘው እና በጣም ባለጌ ልጅ ነው ኤርሚያስ። ምክንያቱም አሁንም ኤቢን ሊጠቀምባት እንጂ ወዷት አይደለም። እንግዲህ ኤቢ ከመሞላፈጧ የተነሳ ይዘው ትገባለች ወይስ እንዴት ነው? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። እንግዲህ አሁን አቶ ተሰማ ደግሞ በጣም ደስ ብሎት አቶ ለይኩን ወደ ቤቱ በመግባቱ በጣም ደስ ብሎት በጣም የቤተሰብ ራት እንፈልጋለን እኛንም ሰብሰብ አርግቶ ለዚህ ያበቃን እሱም ደግሞ አሁን ከተቀየመበት እና ከሞት ተርፎ ደግሞ አሁን እሱ ደግሞ ቤተሰቦቹ ጋር ታርቆ ስለገባ የእርቅ ማዕድ ያስፈልጋንና አሁን ራት ስሩና እንጋብዛቸዋለን ብለዋል። እንግዲህ አቶ ተሰማ እግዚአብሔር ያክብራቸው፣ ጥሩ ሀሳብ ነው። እንግዲህ ወይዘሮ ገነትም እሺ ብላለች እያቅማማን ብትሆን። ምክንያቱም ወይዘሮ ዝናሽን ያረገቻትን ታውቃለች፣ ብር በልታታለች። በዚህ ላይ ደግሞ እዚህ ደረጃ ድረስ የደረሰችው በእነሱ ነው። ይሄው ኑሐሚንን ልጇን ግዳይ ብላ እንደዚህ ልካኛለች የመድኃኒት ስጫት ብላ እኔ ግን አልሰጣትም ብላ ለነ አቶ ተሰማ ልብ ውስጥ ለመግባት ብላ የወሰደቻትን ብር እንኳን ሳትናገር
አሁን እንዴት ነው ምን አይናለኝ ብላ ነው ወይዘሮ ዝናሽን የምታያት? መቼም ፈጣጣ ናት፣ እሷ እንኳ ፈጣጣ ናት፣ ታያታለች መቼም እና እሺ ብላታለች። ያቺ ሙጢ ነቀዝ ልጇ ደግሞ በመርዝ ነበር ይሄኔ መግደል አለቻት። ምን አረገቻት? ወይዘሮ ዝናሽ እኮ ቀጥራት ለወሬዋ ሁሉ እየከፈለቻት ነበረ። እኔ እኮ ክፉ ሰው ሆኖ እንደገና ደግሞ ሌላ ክፉ ሀሳብ የሚያስበው ግን ምን ሆነው ነው? በቃ አሁን ይሄንን ቤት አገኙ። ይሄ ቤት አሁን በስማቸው ሊደረግላቸው ነው። ስንት ነገር ታስቦላቸዋል። አርፈው አይኖሩም እንዴ? ቤቱን እኮ ይዘውት ወደ መቃብር አይወርዱም፣ ጥለውት ነው የሚሞቱት እኮ። ልጅቷማ ልትሞት ነው ልትሞት። በቃ ይሄ ጎዳና አሰቃይቷታል መሰል። በቃ መቼ ነው በስምሽ ሚሆን? መቼ ነው በስምሽ ሚሆን? በስሟ ከሆነ በኋላ እርግጠኛ ነኝ አቶ ተሰማና ኑሐሚንን በመርዝ ከመግደል ወደ ኋላ አይሉ። ምክንያቱም እነሱ ሁለቱ ብቻ ነው ቤታቸው ፈልሰስ ብለው መኖር የሚፈልጉት። አቶ ተሰማንም አይፈልጉትም፣ ኑሐሚንም አይፈልጓትም። ምክንያቱም ሴትዮዋ በጣም ባለጌ ውለታ ቢስ ነች። ምክንያቱም እሷ አቶ ተሰማ ከውጭ የወለድኳት ልጄ ነች፣ አጋጣሚ ለስራ በሄድኩበት ብሎ ሲያመጣት እሷስ አቶ ተሰማ እኮ ጉዷን ይዞ እንደኖረ ታውቃለች አይደል እንዴ? የእኔ ልጅ እንዳልሆነ አውቃለሁ፣ የጓደኛዬ ልጅ ናት፣ ግን እንደ ልጅ አሳድጊያታለሁ ብሎ ሲላት በቃ አንገቷን ሰበር አርግታ በቃ ታውቆብኛል ለካ ብላ ቁጭ ብላ ብትኖር ምን አለበት? እንደዚህ አይነት ባለጌ አላይም። ሴት ልጅ ወልዳ እንደገና በሴት የምትጨክን እሷ እኮ የእሷ ግፍ ወደ ልጇ ነው የሚሆንባት። ሁለቱም እናትና ልጅ መልካቸው አንድ አይነት፣ ጸባያቸው አንድ አይነት። በስማ ምን ያላቅምና አሁን እንግዲህ እስቲ ራቱን ሰርተው ይጋብዟቸዋል አይጋብዟቸውም? ውዶች እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ኤቢና ኤርሚያስ ደግሞ መኪና ውስጥ ነው እየተሳሳሙ። ኑሐሚን አይታቸዋለች። ኑሐሚን ግን ወዳው ወይም አፍቅረው ሳይሆን ደግሞ ይችንም እንደዚህ ሊያባልጋት ነው። ወይኔ አሁን እኔ ብናገር ቅናት ነው ሊሉኝ ይችላል የሚል ስሜት ነው። እያረረችም እየተናደደችም እንግዲህ ኑሐሚን ወደ ቤቷ ሄዳለች ማለት ነው። ኤቢ ደግሞ አላየቻትም ጭራሽ። ብታያትም እሷ ደስ ነው የሚላት። ኤርሚ ግን ዞር እያለ እያየ እየተደሰተ ነበረ። ኑሐሚን ስትናደድና ስትንጨረጨር ለማየት ይመስለኛል፣ ግን አይሳካለትም። ምክንያቱም ኑሐሚን እንደዚህ አይነት ሴት አይደለችም። እንግዲህ ከዛም በኋላ ደግሞ ያው ኤርሚያስና ኑሐሚን መንገድ ላይ ተገናኝተዋል። ከዛ ሊገጫጩ ሲሉ ምን ፈለክ ደግሞ አሁን ምን ታረጋለህ እኔ ጋር ስትለው፣ እንዴት ልጅሽ አባት እኮ ነኝ ቅብጥሴ ምንጥሴ ስላት፣ አይ በቃ እኮ የልጅ አባት አይደለም፣ በቃ ልጁ ውሸት እንደሆነ ሐኪም ጠርቶ ነግሮኛል ብላለችው። እንዴት እንዲህ ሊሆን አይችልም፣ ናሆም አስወጪው ብሎሽ አስወጥተሽው ይሆናል ብሎ እሱም በእንደዛ ነገር ወስዶ እገልሻለሁ አንድ ነገር አድርጊውና ሲል፣ እንግዲህ ሆኗል ምንም ማድረግ አልችልም፣ ሐኪም ቤት ተጠርቼ እጂ በስተት ነው የስም ስተት እንጂ አንቺ እርግዝና የለብሽም ተብያለሁ ብለው ቁርጡን ነግረዋለች። እንግዲህ ኤርሚያስ በቃ በቂቱ ቁጭ በል፣ ከዚህ በኋላ ኑሐሚንን የሚያይበትም የሚያስፈራረበትም ምንም ምክንያት የለውም፣ አርፎ ቁጭ ማለት ነው ያለበት ውዶችዬ። እንግዲህ ኑሐሚን ደግሞ አሁን ከናሆም ጋራ ስራ እንድትጀምር ታስቧል። እንግዲህ አብረው እንደሚሰሩ ነው። ናሆም ደግሞ አሁን ከአምራን ጋር እያወሩ ነው። በቃ አሁን አባቴን አሳምኘዋለሁ፣ አባቴ እሺ ብሏል። በቃ አሁን አክስትሽ ጋር ነው አይደለ ሽማግሌ የሚላከው ብሏት፣ አዎ እያለች እየፈረች፣ አዎ በቃ አክስትሽ ጋር አባቴ ሽማግሌ ይልካል፣ በቃ እንጋባለን፣ ቤት ትኖር ያለሽ፣ በቃ አሁን ቤተሰቦችን አሳምኛቸዋለሁ ብሏቸዋል። እንግዲህ እሷም እሺ ብላለች፣ ግን ብዙም ደስተኛ አልሆነችም። ምክንያቱም ኤርሚያስ ባለጌ ነው። እኔ ናሆም የኔ ህይወት ካልተስተካከለ አንቺ እዛ ቤት ውስጥ አትገቢም ታያለሽ ብሎ ከዚህ በፊት አብረው የተኙትን ቪዲዮ ቀርጾ ልኮላታል ማለት ነው። ቤት ድረስ መጥቶ አስፈራርቷት ነው ሄደው። እሷም ምንድነው ከኔ የምትፈልገው ስትለው፣ እንግዲህ እንደዚህ ነው፣ ምክንያቱም አንድ ቀን ሸርተት ብትይብኝ ይሄንን እንደማስፈራራሽ ማወቅ አለብኝ፣ ምክንያቱም አላምንሽም ነበር አንቺን፣ ስለዚህ እንደዚህ ሌላም አለ ገና ማሳይሽ እያለ እያስፈራራት ነው። እንግዲህ አሁን አምራን እዛ ቤት ከገባች በኋላ ይሄ ቪዲዮ ቢወጣ ምንድነው የሚባለው? አቶ ለይኩንስ ምንድነው የሚለው? ወይዘሮ ዝናሽስ ምንድነው የምትለው? ምንድነው የሚባለው? እዛ ቤት ውስጥ እኮ አሁን እንዳትገባ ብዙ መሰናክሎችን እየፈጠረባት ነው ኤርሚያስ። እንግዲህ ውዶች እስቲ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ደግሞ እንግዲህ ናሆምና ኑሐሚን ደግሞ አሁን አንድ መስሪያ ቤት ሊሰሩ ነው። እንግዲህ አምራን ብዙም ደስተኛ ባትሆንም አማራጭ የላትም፣ ምክንያቱም እሰራለሁ ከሷ ጋር ብሏታል። እሷ ጋር ሲሰሩ ግን አንዳንድ ነገሮችን እየተቀራረቡ በሄዱ ቁጥር
አሁን ኑሐሚን እርጉዝ ስላልሆነች ምናልባት የፍቅር ነገር ቢጀምሩስ ምናልባት ምክንያቱም ወንድና ሴት አብረው ሲሰሩ መቼም ባንድም በሌላም አጋጣሚ ሊፋቀሩ ይችላሉ። ከዚህ በፊት ደግሞ ኑሐሚን ጀምሯት እንደነበረ ታስታውሳላችሁ። ከናሁም ፍቅር ይዞኛል ብሏል አባትየው ነግራ አባትየው እንደውም ልጄ እዛ መስሪያ ቤት እንደምትሰሪ ነግረሽኛል፣ ግን ያ የበፊቱ ነገር አሁን የለም ሲሏት ኧረ አባዬ እኔ አሁን ስራ ብቻ ነው ስራና ስራ ብቻ ነው ሌላ ነገር አልፈልግም ብለዋለች አባቷን። ግን ይሄ ነገር እዛ ቦታ ላይ እንዳለችው ይሆናል ወይ ነው? እሷም አርፋ ስራዋን ትሰራለች፣ ናሆምም አርፎ ስራውን ይሰራል ወይስ ምን ይሆናል እዛ ቦታ ላይ? አምራንም ደግሞ አርፋ አትቀመጥም ወይ ስራ ቦታ እየመጣች ልትረብሸው ትችላለች ኑሐሚንን ስለማታምናት እና አሁን በጣም በሚገርም ሁኔታ እንደገና አምራን ሌላ መርዶ ሰምታለች። ምክንያቱም ኑሐሚን እርጉዝ እንዳልሆነች ሰምታ በጣም ደንግጣለች። እና አሁን እርግጠኛ ነኝ ናሆምንና ኑሐሚን አብረው እዛ ቤት ውስጥ እንዲሰሩ ታደርጋቸዋለች ወይ ነው። ምክንያቱም ከዚህ በፊት ፍቅር አለባት። እንደገና ደግሞ ናሆምም ደግሞ ሳይፈልግ በስንት መከራ ነው ይቅርታ አድርጎላት እዚህ ደረጃ የደረሱት። እንዴት ነው አሁን የሚሆኑት ነው? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። እንግዲህ ወይዘሮ ዝናሽ ናት። ወይዘሮ ዝናሽ አሁን አቶ ለይኩን በቃ ተዘጋጅ፣ እራት ካቶ ተሰማ ቤት ተጋብዘናል፣ ቤተሰብ በሙሉ ቤተሰብ ለቤተሰብ አሁን የቤተሰብ ማዕድ ልንቆርስ ነው ሲላት፣ በፍጹም እኔ እዛ ቤት አልሄድም አንተ መሄድ ትችላለህ ብላለች። በፍጹም መቅረት የለብሽም እየተባባሉ ናቸው። እንግዲህ እኔ አልሄድም ብያለሁ። እኔ እዛ ብዙ ነገር ያደረጉኝ ሰዎች ቤት መሄድ አልፈልግም፣ አንተ ግን መሄድ ትችላለህ፣ እኔ በዚህም በኩል አትጋፋኝ እያለችው እያለ እንግዲህ ኤቢና ኤርሚያስ እዛ ሲሞዳሞዱ መኪና ውስጥ አይተዋቸው በጣም በሚገርም ሁኔታ እየጠፈጠፈ ኤቢን እንግዲህ ናሆም አምጥቷታል። እነሱም ተደናቅተዋል። ማንነው ከኤርሚያስ ጋር ሁኚ ያለሽ እያለ እየጠፈጠፈ እንደ ወንድም አምጥቶ ቤት ውስጥ እንደገና ዘቀውጢ ተፈጥሯል። እንግዲህ እነሱም ያንን የራት ሀሳባቸውን ረስተው እንግዲህ በእነሱ ሁኔታ ተደናግጠዋል። ምንድነው ምን ተፈጠረ ሲሉ እያለ ነው እንግዲህ እያለቀው። እንግዲህ እስኪ አቶ ለይኩን አሁን የኤርሚያስን ነገር ሲሰማ ኤቢን ምን ይላታል? መቼም እየጎተተ ወስዶ መቼም 40 ነው የሚገርፋት ብዬ ነው ማስበው። ምክንያቱም በጣም ወጣ ብላለች። እሷ ደግሞ በጣም ክብሯንም ንጽህናዋንም አርክሳ በቃ ትተዋለች። እኔ ትምህርቷንም የምትማር አይመስለኝም። በጣም ጋጦጥ የሆነች ልጅ ነችና በጣም ነው የምታስጠላ። ግን እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ያው አቶ ለይኩንና ወይዘሮ ዝናሽ ያው ታርቀው ከቤት ከገቡ በኋላ ቤተሰቡ ተሰብስበው ምግብ እየበሉ ነበረ። በጣም ደስ ብሎት አቶ ለይኩን በቃ እንደገና እንደዚህ ተሰባስበን እንበላለን እንጠጣለን ብዬ አስቤ አላቅም ነበረ። ግን እድሜ ለኑሐሚን ነች ይሄንን ሁሉ ቤተሰብ የሰበሰበችው ብለው ሲል እኔ ኑሐሚን የምትባል ሴት ታስጠላኛለች ብላ አሁን ማፏን ስታሞጠሙጥ ስነ ስርዓት ያዥ። ኑሐሚን አንድ ሰው ቢናገራት ኑሐሚንን አንድ ነገር ብታደርጓት ከዚህ በኋላ ተናግሬያለሁ ብሎ አቶ ለይኩንም ናሆምም አስጠንቅቀዋቸዋል። ኤቢ ግን ስለ ኑሐሚን ምንም የሰማች ያወቀችም አይመስለኝም። ዳግም ደግሞ አሁን በአሁኑ የለም፣ የት እንደሄደ አላቅም። እናትየው አባራው ይሁን ወይም ደግሞ በራሱ ዝም ብሎ ወጣ ብሎ ይሁን አናቅም። እንግዲህ ዳግምም የለም። አሁን እራቱ አብረው ይበላሉ ወይስ አይበሉም የሚለውን አብረን እናያለን ማለት ነው ውዶችዬ። እስኪ እንግዲህ እናንተ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ሰላማችሁ ብዝት ይበልልኝ። ቻው ቻው።